ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ? ከጣና ቴሌቪዥን የመስከረም 6 2018 ዓ.ም የምሽት ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። የአማራ ክልልን በተመለከተ አስደንጋጭ ሪፖርት ይፋ ሆኗል። የብልጽግናው አገዛዝ በአማራ ክልል ላይ የከፈተውን የዘር ማጥፋት ጦርነት አስመልክቶ ዩኒሴፍ ያወጣው ሪፖርት አስደንጋጭ ነው ተብሏል። ሪፖርቱ ምንን መሰረት አድርጎ ነው የወጣው የሚለውን በዝርዝር ከዜናችን እናስደምጣችኋለን። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ለሰራዊቱ የሚሰጠውን የስልጠናና ተሃድሶ ፕሮግራም አጠናክሮ ቀጥሏል። ሰቀልቲዎቹ በመባል ስለሚጠሩት የአይሸሽን ብርጌድ አሁናዊ ሁኔታ በዝርዝር የምንነግራችሁ ይኖራል። የብልጽግና ነገር ጅራፍ ራሱ ራሱ ይጫዋል ከሆነ ቆይቷል። የአማራን ህዝብ ለዘላቂ ስቃይና ለተራዛሚ ሰቆቃ ለመጣል ጦር አዝምቶ እየጨፈጨፈ የሚገኘው የብልጽግናው አገዛዝ ወጣችሁ ደግፉኝ ብሎ በጠራው አስገዳጅ የድጋፍ ሰልፍ የታደሙ ንጹሃን ላይ የቦምብ ጥቃት ደርሶባቸዋል። በጥቃቱ ስለደረሰው ጉዳት በዝርዝር እናስደምጣችኋለን። የብልጽግናው አገዛዝ አማራን የማግለል ተግባር በሩሲያም ተደገመ። ድግስ የማያልቅበት ብልጽግና በቅርቡ ከሀገር ውጭ አንድ ድግስ አሰናድቶ የነበረ ሲሆን በዚህ የበዓል ድግስ ላይ ሩሲያውያንም ጭምር እስኪታዘቡን ድረስ የተገረሙበት ክስተት ተደርጓል ሲሉ አንድ የሉካን ቡድኑ አባል ጭምር የተበሳጩበት ክስተት ተፈጥሯል። ክስተቱ ምንድነው የሚለውን ከዜናችን ታደምጡታላችሁ። ብልጽግና የወደብ አጀንዳውን እንደ ሰነፍ ስጦ አደባባይ ላይ ካሰጣው 2 ዓመታትን አሳልፏል። ከመስቀል አደባባይ የጀመረው የአደባባይ ትንኮሳ ዛሬ ወደ አማራ ክልልም በልዩነት ተጽፎ ተልኳል። ከግድቡ ወደ ወደቡ በሚል መፈክር ስለታጀበው አጀንዳ በትንታኔ አዘጋጅተነዋል። ሰዓቱ ሲደርስ ይደመጣል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አለፍን። ሰልፍ በወጣ ህዝብ ላይ የቦምብ ጥቃት ደረሰ። የአማራን ህዝብ ለዘላቂ ስቃይና ለተራዛሚ ሰቆቃ ጦር አዝምቶ እየጨፈጨፈ የሚገኘው የብልጽግናው አገዛዝ ወጣችሁ ደግፉኝ ብሎ በጠራው አስገዳጅ ድጋፍ ሰልፍ የታደሙ ንጹሃን ላይ የቦምብ ጥቃት ደርሶባቸዋል። በጥቃቱም የሞትና የአካል ጉዳት ደርሷል። በደቡብ ወሎ ዞን ደሴ ከተማ የደረሰው የቦምብ ጥቃት ከ10 በላይ ንጹሃን የተጎዱ ሲሆን ኃላፊነት የማይሰማው የባዲን ካድሬና የብልጽግናው ሰራዊት አዛዦች ጥቃቱን ሃይማኖታዊ መልክ እንዲሰጠው ለማድረግ ሞክረዋል ሲሉ ምንጮቻችን ተናግረዋል። የብልጽግናው አገዛዝ አስገድዶ ሰልፍ ያወጣውን ህዝብ በከፍተኛ ወታደራዊ እጀባና ዙሪያውንም ብዙ 23 ያሳጀበ መሆኑ ይታወቃል። ሰልፉ በዚህ መልኩ ቢካሄድም መሃል ሰልፉ ላይ የተጣለውን ቦምብ ፋኖ ነው የጣለው ብሎ አስቀድሞ የፍረጃ መግለጫ የሰጠው የብልጽግናው አገዛዝ ድርጊቱን ገሉ አልቃሽነት ባህሪው ነው ሲሉ የከተማዋ ነዋሪዎች ተናግረዋል። በሰልፉ ላይ በደረሰ የቦምብ ጥቃት ጉዳት ከደረሰባቸው ከ10 በላይ ንጹሃን መካከል 5ቱ ከባድ ጉዳት እንደደረሰባቸው ለጣና ቴሌቪዥን የደረሰው መረጃ ያመላክታል። ይህ በእንዲህ እንዳለ በዚሁ የዛሬው አስገዳጅ የብልጽግናው የድጋፍ ሰልፍ ላይ በምዕራብ ጎጃም ዞን ደንበጫ ከተማን በተመሳሳይ ጥቃት ተፈጽሞ ንጹሃን ተጎድተዋል። በቦምብ ጥቃቱ 3 ንጹሃን ሲሞቱ 6 ደግሞ ከባድ ጉዳት ደርሶባቸዋል ተብሏል። የደረሰውን ጥቃት አስመልክቶ የአማራ ፋኖ ብሔራዊ ኃይል አፄ ቴዎድሮስ ዕዝ 6ኛ ቀኝ ጌታ የወፍታዬ ንጉሥ የክፍለ ጦር ባስተላለፈው መልእክት በቁመናው የበሰበሰው የብልጽግና ሙታን ስብስብ ሲፈጽመው በኖረውና ዛሬም ድረስ እየፈጸመው ባለው አረመኔያዊ ተግባር ምክንያት ከህዝባችን ልብ ተተፍቶ የወጣበትን ጨካኝ ባህሪ ለማደስ በኢትዮጵያውያን ላብና ደም በተገነባው የህዳሴ ግድብ መመረቅ ምክንያት በማድረግ በየከተማው የሚገኘው ማህበረሰብ ኑ ሰልፍ ውጡና መስግኖኝ በማለት እያስገደደ ሰልፍ እንዲወጡ ሙከራ አድርጓል ሲል መልእክቱን ይጀምራል። የክፍለ ጦሩ ቃል አቀባይ ክፍል ሲቀጥልም በዛሬው ዕለትም ደንበጫ ከተማ ተወሽቆ የሚገኘው የብልጽግና ወታደራዊና ፖለቲካዊ ስብስብ በጧት ተነስቶ የዕለት ተግባሩን ለማከናወን ደፋ ቀና የሚለውን ማህበረሰብ በዱላ እየደበደበና እየጎተተ ሰልፍ እንዲወጡለትና አረመኔያዊ ተግባሩን እንዲያወድሱለት ለማድረግ ሙከራ እያደረገ ባለበት ሰዓት የምንጊዜም ጀግኖቹ የኢንጂነሩ ልጆች በሰሩት ኦፕሬሽን ሰልፉ ባሰበው ልክ ሳይሳካ ቀርቷል። ይሁን እንጂ ሰልፉን ባሰበው ልክ ያላሳካው ጨካኙ የብልጽግና ስብስብ ሰራዊቱን አዞ በንጹሃን ላይ የጭካኔ በትሩን ሲያሳርፍ አርፍዷል። በዚህም መሰረት 2 ንጹሃን የከተማው ነዋሪዎችን በግፍ በመረሸንና 5 የሚሆኑትን ደግሞ ከባድ ቁስለኛ አድርጓቸዋል ብሏል። ጣና ቴሌቪዥን ባደረገው ተጨማሪ ማጣራት የሟቾች ቁጥር 3 ሲደርስ ተጎጂዎች ደግሞ 6 መሆናቸውን ለማረጋገጥ ተችሏል። ወደ ተከታዩ ዜናችን እናልፋለን።
አማራ ክልልን በተመለከተ አስደንጋጭ ሪፖርት ይፋ ሆነ። የብልጽግናው አገዛዝ በአማራ ክልል ላይ የከፈተውን የዘር ማጥፋት ጦርነት አስመልክቶ ዩኒሴፍ ያወጣው ሪፖርት አስደንጋጭ ነው ተብሏል። በተለይም ትምህርትና ጤና ላይ የደረሰው ቀውስ በዓመታት ሂደትም ቶሎ የማይተካ መሆኑ ተገልጿል። የአማራ ክልልን ሁኔታ በተመለከተ ሁለት ተከታታይ ሪፖርቶች የወጡ ሲሆን የክልሉ ርዕሰ መስተዳድር በተገኙበት የቀረበው የጸጥታው ምክር ቤት አንዱ ሲሆን ዩኒሴፍ ያረጋገጠው ደግሞ ሌላው መረጃ ነው። በቅርቡ በፕሮፌሰር ብርሃኑ ነጋ የሚመራው ትምህርት ሚኒስቴር የ12ኛ ክፍል ተማሪዎችን የዩኒቨርሲቲ መግቢያ ፈተና ውጤት ይፋ ሲያደርግ በየዓመቱ የተፈታኝ ተማሪዎች ቁጥር እያሽቆለቆለ ነው ሲሉ ሚኒስተሩ መናገራቸው ይታወቃል። የተባበሩት መንግስታት ድርጅት ዓለም አቀፍ የህፃናት አስቸኳይ እርዳታ ክፍል ባወጣው ሪፖርቱ የአማራ ክልል ተማሪዎች ያሉበት ሁኔታ አሳሳቢ ነው ብሏል። በመላው አገሪቱ ከ16000 በላይ ትምህርት ቤቶች መውደማቸውን ያጋለጠው የዩኒሴፍ ሪፖርት በአማራ ክልል ያለው ሁኔታ ግን ከሁሉም የከፋ ነው። 5 ሚሊዮን የሚጠጉ ህጻናትና ታዳጊዎች ከትምህርት ገበታ ውጭ ሆነዋል ሲል የደረሰውን ቀውስ ይፋ አድርጓል። በኢትዮጵያ የተማሪዎች ቁጥር በየዓመቱ እየቀነሰ የመጣው በአገሪቱ ያለው ስርዓት ጦርነትን የሙጥ ብሎ ተራዛሚ ጦርነት እያካሄደ መሆኑን የገለጸው የዩኒሴፍ ሪፖርት በ3 ዓመታት ብቻ ከ16000 በላይ ትምህርት ቤቶች የወደሙት በጦርነት መሆኑን አስታውቋል። ከዚህ በተጨማሪም የ12ኛ ክፍል ተፈታኝ ተማሪዎች ቁጥር በየዓመቱ ማደግ ሲገባው ነገር ግን ከ3 ዓመት በፊት ከነበረው እንኳን ከ15000 በላይ ቀንሶ መገኘቱ አሳሳቢ ነው ብሏል። የብልጽግናው ሊቀመንበር ስልጣን ከወጡበት ጊዜ ጀምሮ በሶስቱ ክልሎች ብቻ ማለትም በአማራ፣ ኦሮሚያና ትግራይ ክልሎች በድምሩ 9 ሚሊዮን ተማሪዎች ከትምህርት ገበታ ውጭ ሆነዋል። ከዚህ አሃዝ ላይ አማራ ከፍተኛውን ቁጥር የያዘ ሲሆን ከ4.4 ሚሊዮን በላይ የሚሆነው ትውልድ ትምህርት የተነፈገው ከአማራ ክልል የተወለደው ነው። የክልሉ ትምህርት ቢሮ ባለፈው ዓመት 7 ሚሊዮን ተማሪ ያስተምራለሁ ብሎ ቢያቅድም መመዝገብ የቻለው ግን 2.5 ሚሊዮን ብቻ መሆኑን ይፋ ማድረጉ አይዘነጋም። የብልጽግናው ሊቀመንበር ስልጣን ከያዙ በኋላ ትምህርት እንዳይማር የተከለከለው ትውልድ ቁጥር የኤርትራ፣ ደቡብ ሱዳንና ጅቡቲን አጠቃላይ ህዝብ ቁጥር የሚስተካከል ነው። ከአፍሪካ ቀንድ ሀገራት መካከል የ3 ሀገራትን የሚስተካከል ህዝብ ትምህርት ቤት እንዳይገባ የከለከለው አገዛዝ በጤናው በኩልም ያደረሰው እልቂት አስደንጋጭ ነው ተብሏል። በ3 ዓመታት ብቻ በአማራ ክልል የተካሄዱት ሁለት አውዳሚ ጦርነቶች 40 ሆስፒታሎችን አውድመዋል። 450 ጤና ጣቢያዎችም የወደሙ ሲሆን ከ1800 በላይ ጤና ኬላዎች ፈርሰዋል። ከ120 በላይ አምቡላንሶችም በህወሓትና በብልጽግና ሰራዊት ወድመዋል። ይህን ሪፖርት ተገኝተው የተከታተሉት የክልሉ ርዕሰ መስተዳድር ይህም ሆኖ አሁን ላይ አንጻራዊ ሰላም እየሰፈነ ነው የሚል ምላሽ ሰጥተዋል። በኢትዮጵያ የሆስፒታልና የታካሚ ጥምረት 1 ለ20 ሺህ ሲሆን በአማራ ክልል ካየነው ደግሞ ይህ አሃዝ በአስደንጋጭ ሁኔታ አሽቆልቁሎ 1 ለ43 ይሆናል። በህወሓትና በብልጽግና ሰራዊቶች የወደሙት የአማራ ክልል ሆስፒታሎችን ብቻ ስንመለከት ከ2 ሚሊዮን በላይ ህዝብ የሚታከምባቸው ሆስፒታሎች ናቸው የወደሙት ማለት ነው። በክልሉ የደረሰው እልቂት ከዚህም የከፋ ሊሆን እንደሚችል የገለጸው የዩኒሴፍ ሪፖርት ሆኖም ዓለም አቀፉ ማህበረሰብ የአማራን ጉዳይ ጆሮ ዳባ ልበስ ብሎታል በማለት ነው የገለጸው። ዜናዎቻችን እንደቀጠሉ ናቸው። አይሸሽም ብርጌድ ምን ላይ ነው? የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ህዝብ በስሩ ከሚገኙት ጠንካራ ብርጌዶች መካከል አንዱ የሆነው አይሸሽም ብርጌድ አሁናዊ ቁመናና የትግል አፈጻጸም ግምገማ አደረገ። በግዙፉ በጌምድር ክፍለ ጦር ስር ከሚገኙት ግዙፍና በውጊያም የተካኑ የሚባሉት የአይሸሽም ዮሐንስ ብርጌድ አባላት ወይም ሰቀልቲዎቹን በተመለከተ የተሳሳቱ መረጃዎች ሲሰራጩ ቢቆዩም በጌምድር ክፍለ ጦር ዛሬ ባደረሰን መረጃ እንዳስታወቀው የብርጌዱ አቅምና የአደረጃጀት ቁመና ከመቼውም ጊዜ በተሻለ ደረጃ ላይ ይገኛል ብሏል። የአማራ ፋኖ ጎንደር ጠቅላይ ግዛት እዝና የኮሩ እንዲሁም የበጌምድር ክፍለ ጦር አመራሮች በተገኙበት የአይሸሽም ዮሐንስ ብርጌድን የ2017 ዓ.ም የውጊያ ዕቅድ አፈጻጸም ግምገማና ተሐድሶ ያደረገ ሲሆን ከፍተኛ ተጋድሎ በማድረግ የጠላትን ዕቅድ ማክሸፍ የቻለ ጠንካራ ሰራዊት ያለበት ብርጌድ ነው ሲል ገልጾታል። የአንደኛ ኮር ቃል አቀባይ ክፍል ለጣና ቴሌቪዥን በላከው መረጃ እንዳስታወቀው ስለሆነም ይህን የትግል ጥንካሬና ወኔ በማየት ደስ ያላላቸው የጠላት ተልዕኮ ተሸካሚዎች የአይሸሽም ብርጌድ ፈርሷል ብለው በአደባባይ ስም ያጠፉና ለማፍረስ ሲሞክሩ ቆይተዋል በማለት ሐሳቡን መስጠት ይጀምራል። ቃል አቀባይ ክፍሉ ይቀጥላል። ብርጌዱን ያፈረሱ የመሰላቸው አካላት ህዝባችንን
ከጠላት ባልተናነሰ አካሄድ በሐሰት ወሬ በሚያሰራጩት ፕሮፓጋንዳ ስላደናገሩ እንዲሁም የሰራዊታችንን ስነ ልቦና ለመጉዳት ስለሞከሩ እውነታውን ለህዝብ ማሳወቅ ስላለብን ነው ይህን የተሃድሶ ፕሮግራም ያካሄድ ነው። ከዚህ በተጨማሪም አሁናዊ የትግሉን የእድገት ደረጃ ማሳወቅ ስላለብን የሰራዊታችንን የትግልና የፖለቲካ አቅም በከፍተኛ ደረጃ በመገንባትና የድርጅታችንን የአፋድን ህግና ደንብ እንዲሁም ማኒፌስቶ በላቀ የስልጠና አሰጣጥ ዘዴ በማሰልጠን ሰራዊቱ ትክክለኛ የትግል መነሻና መዳረሻውን አውቆ ትግሉን በፍጥነት በድል በማጠናቀቅ የተጋረጠብንን የሉና አደጋ በመቀልበስ ፍትህንና ስርዓትን ማስፈን አለብን በሚል የቁጭት ስልጠናው ተዘጋጅቷል ብሏል። ይህ በእንዲህ እንዳለ በዚሁ በጌምድር ክፍለ ጦር ስር የሚገኘውና በውጊያ ሜዳ ላይ ተደጋጋሚ ድሎችን በመቀዳጀት የሚታወቀው ጣና ብርጌድ ባለው ውስን ሀብት በአካባቢው ለሚገኙ ነዋሪዎች አገልግሎት የሚሰጥ ትምህርት ቤት እየገነባ መሆኑን አስታውቋል። ከወር በፊት በዚሁ ቀጠና የፈንጂ ጠበብቱ አርበኛ ኮሎኔል አበራ ዛናው በቀመሙት ጸረ ተሽከርካሪ ጸረ ሰው ፈንጅ የብልጽግናውን ኮሎኔል ጨምሮ ከ50 በላይ ሰራዊት ላይ እርምጃ መውሰድ የቻለው ጣና ብርጌድ እንደነበር ይታወሳል። ይህ ብርጌድ ዛሬ ደግሞ እንዳስታወቀው 6 የመማሪያ ክፍልና አንድ የአስተዳደር ቢሮ ያለው ትምህርት ቤት በመገንባት ለትምህርት እያዘጋጀ ሲሆን በቅርቡም ግንባታው ሙሉ በሙሉ እንደሚጠናቀቅ ገልጿል። በሌላ ዜና የብልጽግናው አገዛዝ ዛሬ በመላው አማራ ክልል ለብልጽግናው ሊቀመንበር መወድስ ለማቅረብ በተጠራው ሰልፍ ላይ አልተገኛችሁም በማለት 20 የባጃጅ አሽከርካሪዎችን ማሰሩን ምንጮቻችን ገለጹ። መረጃውን ለጣና ቴሌቪዥን ያደረሱን የነፋስ መውጫ ነዋሪዎች በሰልፉ ላይ እንዲገኙ አቅመ ደካማና በጦርነት የተጎዱ ወገኖችን ድጋፍ የሚያደርግ ድርጅት ነበር። በዚህ ድርጅት ድጋፍ በማስፈራራት ድሃ እናቶችን አስገድዶ ያስወጣ ሲሆን በሰልፉ ላይ ያልተገኙትን ደግሞ እርዳታ እንደማያገኙ ዝቶባቸዋል። ከዚህ በተጨማሪም በሰልፉ እንዲገኙ ጥሪ የተደረገላቸው የነፋስ መውጫ አንደኛ ደረጃ፣ የነፋስ መውጫ ሁለተኛ ደረጃና ፕሪፓራቶሪ ትምህርት ቤት መምህራንና ተማሪዎች ሰልፍ አንወጣም፣ በህዳሴ ግድብ ስም የአማራን ህዝብ ለሚጨፈጭፈው ጠቅላይ ሚኒስትር ድጋፍ አንሰጥም በማለታቸው ዛቻና ማስፈራሪያ እንደተደረገባቸው ተናግረዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የመስከረም 6 ቀን 2018 ዓ.ም የምሽት ዜናችን አሁንም እንደቀጠለ ነው። ሩሲያዎችም ታዝበውናል። ምንጮች የብልጽግናው አገዛዝ በቅርቡ ከሀገር ውጭ አንድ ድግስ አሰናድቶ የነበረ ሲሆን በዚህ የባህል ድግስ ላይ ሩሲያውያንም እስኪታዘቡን ድረስ ተገርመውብናል ሲሉ አንድ የሉካን ቡድኑ አባል ተናግረዋል። አስተያየታቸውን ለጣና ቴሌቪዥን የገለጹ እኒው ምንጫችን ወደ ሩሲያ ተጉዞ በቅዱስ ፒተርስበርግና ሞስኮ ከተሞች የኢትዮጵያ የባህል ቡድን ዝግጅቶችን አቅርቦ የነበረ ሲሆን በዚህ ዝግጅት ላይ የአማራን ባህል ማቅረብ አንፈልግም ሲሉ የባህልና ቱሪዝም ሚኒስትሯና በሩሲያ የኢትዮጵያ አምባሳደር መከልከላቸውን ገልጸዋል። ይህ ድርጊትም ለኢትዮጵያና ለባህሏ ትልቅ ክብር ያላቸው ሩሲያውያን ጭምር እንዲታዘቡን አድርጓል ብለዋል። አምባሳደር ገነት ተሾመ ጅሩ የሚመሩት የኢትዮጵያ ኤምባሲ በሩሲያ በቀድሞዋ ጋዜጠኛ ወይዘሮ ሰላማዊት ካሳ ከሚመራው የኢትዮጵያ ባህልና ቱሪዝም ሚኒስቴር ጋር በመተባበር ነበር ድግሱ የተዘጋጀው። የፕሮግራሙ የመጀመሪያ ቀን በቪላዲሚር ፑቲን የትውልድ ከተማ ቅዱስ ፒተርስበርግ ነበር የተካሄደው። በዚህ ፕሮግራም ላይ ለምንድነው የአማራን መገለጫዎችና ባህሎች ለማቅረብ ያልተፈለገው የሚል ጥያቄ ለአምባሳደሩ ቀርቦላቸው ነበር። አምባሳደሩም ተረስቶ ነው ሞስኮ ላይ እናስተካክላለን በማለት ቀለል አድርገው ምላሽ መስጠታቸው ነገሩን የበለጠ አሳዛኝ እንዳደረገባቸው ታዛቢው ለጣና ቴሌቪዥን ተናግረዋል። አምባሳደሩ በፒተርስበርጉ ዝግጅት ላይ የአማራ ባህልና መገለጫዎች ያልቀረቡት ተረስቶ ነው ሞስኮ ላይ እናስተካክላለን ብለው ቢናገሩም በሞስኮ ዝግጅት ላይም ጭራሽ እንዳይታወስ ተደርጎ ዝግጅቱ መጠናቀቁን ገልጸዋል። በአጠቃላይ የሩሲያው ጉዞ ዓላማው የአማራው ባህል ሆን ተብሎ እንዲቀር ወይም አማራው ከዚህ በኋላ በብልጽግናው ዘመን ዕድል ፈንታ የለውም የሚል መልእክት ለሩሲያውያን ዲፕሎማቶች ለማሳወቅ ያለመ ነው ብለዋል። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ቪክቶሮቪች ላቭሮቭ እንደ አውሮፓውያን አቆጣጠር በ2022 አዲስ አበባ በመጡበት ወቅት በአማርኛ ፊደል ያሸበረቀ ከረባት አስረው እንደነበር ያስታወሱት የጣና ቴሌቪዥን ምንጭ ሩሲያውያን ስለ ኢትዮጵያ ታሪክና ባህል በቂ ግንዛቤ አላቸው። የኢትዮጵያ ኤምባሲና ቱሪዝም ሚኒስቴር የሰሩት ሸፍጥም ራሳቸውን ለትዝብት የሚጥል ነው ብለዋል። በሁለቱም ታላላቅ ከተሞች የተካሄደው የባህል ድግስ ላይ የሁሉም ብሔረሰቦች ባህልና ሙዚቃዎች ሲቀርቡ በአንጻሩ የአማራ ሕዝብ ባህልና ሙዚቃ አለመቅረቡ እንዳሳዘናቸው የጣና ቴሌቪዥን ምንጭ ተናግረዋል። ይህ ድርጊት በሩሲያ ብቻ የተፈጠረ ሳይሆን በመላው ዓለም በሚደረጉ የዲፕሎማት ምሽቶች፣ የባህል ሲምፖዚየሞችና የህዝብ ለህዝብ ግንኙነቶችም ላይም የሚደጋገም ነው ሲሉ ቅሬታቸውን ገልጸዋል። በመጨረሻም በትንታኔ ወደምንመለከተው የዕለቱ የትንታኔ ርዕሰ ጉዳያችን እናልፋለን። የብልጽግናው የወደብ ፖለቲካ ሴራ
ብልጽግና የወደብ አጀንዳውን እንደ ሰነፍ ስጡ አደባባይ ላይ ካሰጠው 2 ዓመታትን አሳልፏል። ከመስቀል አደባባይ የጀመረው የአደባባይ ትንኮሳ ዛሬ ወደ አማራ ክልልም በልዩነት ተጽፎ ተልኳል። የመፈክሩ ይዘትም አማራው ከጎኔ ነው የሚል መልእክት እንዳለው ተንታኞች ገልጸውታል። የትንታኔ መረጃችንን ወደ ኋላ ጥቂት ጊዜያትን መለስ ብለን ሁኔታዎችን በማስታወስ እንጀምራለን። የብልጽግናው ሊቀመንበር በተለመደው አቀማመጣቸው ተቀምጠው ምንም ቢናገሩ ማስታወሻ ይዘው የሚከታተሏቸውን እንደ ፕሮፌሰር ብርሃኑ ነጋ አይነት ካቢኔዎቻቸውን ሰብስበው ስለ ባህር በር እየተናገሩ ነው። በተለይም ፕሮፌሰር ብርሃኑ ነጋና አቶ ቀጀላ መርዳሳ ከአስመራ ሽኮሪናታት ጋር ጣፋጭ ጊዜ ያሳለፉ የነፍጥ ታጋዮች በነበሩበት ወቅት ከወዲያፎም ጋር ጥሩ መቀራረብ እንደነበራቸው ይናገራሉ። የብልጽግናው ሊቀመንበር የአሰብ ወደብን በተመለከተ ጅዳ ላይ በንጉስ ሳልማን አማካኝነት ከኢሳያስ ጋር ተነጋግረው በነበረበት ወቅት ተስማምተው የነበረ ቢሆንም የተባበሩት አረብ ኤሚሬቶች ልዑል አልጋ ወራሽ ቢን ዘይድ በጓሮ በር ጠርተው ከነገሯቸው በኋላ አቋማቸውን ቀይረዋል ተብሎ ይታማሉ። አቶ ቀጃላ መርዳሳ ፕሮፌሰር ብርሃኑ ነጋና የብልጽግናው ሊቀመንበር የአስመራ ጎዳናዎችንም ሆነ የጎዳናዋን በረከቶች የተቋደሱ የዚች ሀገር ፖለቲከኞች ናቸው። ከምንም በላይ ግን ሶስቱም ብልጽግናዎች ከፕሬዝዳንት ኢሳያስ አፈወርቂ ጋር የጓሮም የልፍኝም ውይይት ያደረጉ መሆናቸውንና ለፕሬዝዳንቱም ልዩ ክብር ያላቸው መሆኑን ደጋግመው ተናግረዋል። በዚህ ሁኔታ ውስጥ እያሉ የብልጽግናው ሊቀመንበር ተነስተው የአሰብ ወደብ ለኢትዮጵያ የሉና ጉዳይ ነው፣ ወደቡን ለማግኘት ደግሞ የትኛውንም አማራጭ እንጠቀማለን የሚል መግለጫ ይዘው መጡ። ይህን መረጃ ሲሰሙ የቀድሞዎቹ የአስመራ ቤተኞች ሐሳቡን ደግፈው መቆማቸው ለኤርትራውያን ፖለቲከኞች አላስደነገጣቸውም ነበር። ምክንያቱም ሁለቱንም ግለሰቦች በአስመራ ቆይታቸው ጠንቅቀው አውቀዋቸው ነበርና። ለኤርትራውያን ፖለቲከኞች ስጋት የነበረውና ፀሐይና ጨረቃ በተፈራረቁ ቁጥር በንቃት ሲጠባበቁት የነበረው ጉዳይ ከዚህ የብልጽግናው ሊቀመንበር የጦርነት አዋጅ በኋላ አማራው ምን አይነት አቋም ይኖረዋል የሚለው ጉዳይ ነው። የዛሬው የትንታኔ ዜናችን መነሻ ነጥብም እዚህ ላይ ያተኩራል። አሁንም አብራችሁን ቆዩ። የአስመራዎቹ ሰዎች የብልጽግናው ሊቀመንበር እያንዳንዱን እንቅስቃሴና ንግግሮች በጥንቃቄ ነው የሚመለከቷቸው። በጥንቃቄ ለማየት የፈለጋችሁት ለምንድን ነው ተብለው ሲጠየቁ ሰውየው ከጥንቃቄ ጉድለት የሚያደርገው ሁሉ ቀጠናውን የሚያጠፋ ሱናሜ ሊሆን ስለሚችል የሚል ምላሽ ይሰጣሉ። ለአብነት የሚያነሷቸው ምክንያቶችም ወደ አማራ ክልል ጦር ማዝመታቸውን፣ ሰሜን እዝን ማስመታታቸውንና በየጊዜው በፓርላማ የሚሰጧቸው ንግግሮች በማውሳት ነው። በዚህ የተነሳም የአስመራዎቹ ሰዎች ከ2 ዓመታት በፊት አካባቢ የባህር በር የህሉና ጉዳያችን ነው፣ አሰብን ለማስመለስ የትኛውንም አማራጭ እንጠቀማለን ብለው ሲናገሩ ኤርትራውያኑ ስጋት የገባቸው በአገር ፍቅር ስሜት አማራውን ቀስቅሶ ጦርነት ይከፍትብን ይሆን ወይ ከሚል ስሜት የተነሳ ነበር። ከዚህ በፊት ሻቢያና ህወሓት ጦርነት ሲከፍቱ አቶ መለስ ዜናዊ አገር ተወረረ ድረሱና አገራችሁን ጠብቁ ብለው ጥሪ በማቅረባቸው የተገኘውን ውጤት ኤርትራውያኑ የሚዘነጉት አይደለም። አሁንም የብልጽግናው ሊቀመንበር ለዓመታት የኢትዮጵያ ህዝብ ደጋግሞ የጠየቀውን የባህር በር አጀንዳ አንጠልጥለው በማንሳት ኑ ለቀይ ባህር እንሙት ብለው ጥሪ ካቀረቡ አማራው የኢትዮጵያ ነገር ስለማያስችለው በጦርነቱ ሊሳተፍ ይችላል የሚል ስጋት አድሮባቸው የነበረ ቢሆንም ውለው ሲያድሩ ግን የአማራ ህዝብ በብልጽግናው ፕሮፓጋንዳ እንደማይታለል አረጋግጠዋል። ከቀናት በፊት አዲስ አበባ መስቀል አደባባይ ላይ የብልጽግናው ሊቀመንበር ለማወደስ የተጠራውን አስገዳጅ ሰልፍ ተከትሎ ከታዩት መፈክሮች መካከል ወደ አስመራ የተወነጨፈ አንድ መልእክት ነበር። ከግድቡ ወደ ወደቡ ይላል መፈክሩ። ከዚህ መፈክር ቀደም ብሎ ባለፈው ዓመት መጋቢት ወር መጨረሻ ላይ በዚሁ መስቀል አደባባይ በተካሄደ ተመሳሳይ የብልጽግናው ሊቀመንበር የድጋፍ ሰልፍ ላይ የመከላከያ አባላቱ ትርኢት በሚያሳዩበት ወቅት ወደ ቀይ ባህር እንዘምታለን የሚል መፈክር ማሰማታቸው ይታወሳል። ተደጋጋሚ መልእክቶችን አዲስ አበባ ሆነው ወደ አስመራ ሲያስወነጭፉ የከረሙት ኦህዴድ ብልጽግናዎች ዛሬ ደግሞ የዓመቱን የመጀመሪያ አስገዳጅ የድጋፍ ሰልፍ ከአዲስ አበባ ውጭ ሲያደርጉ አማራ ክልልን ነው የመረጡት። በዛሬው የአማራ ክልል ሰልፍ ላይ ከታዩት መፈክሮች መካከልም በአዲስ አበባ የተደጋገመው ከግድቡ ወደ ወደቡ የሚለው መልእክት ይገኝበታል። ይህ ሐሳብ የብልጽግናው ሊቀመንበር መሆኑን ከአንዴም 2-3 ጊዜ ተናግረው ሰምተናቸዋል። ሆኖም የእሳቸው ንግግር ጆሮ ያገኘ እንዳልሆነ ሲረዱ አማራው ከጎኔ ነው ማስባል አለብኝ የሚል ስሌት ሰርተው ከግድቡ ወደ ወደቡ የምትለዋን መፈክር አሳትመው ወደ አማራ ክልል ላኩ። ብአዴንም ተጠቅልላ የተላከችለትን መፈክር እንደ ቅዱስ ዕቃ በክብር ተቀብሎ አደባባይ ላይ እንድትውል አደረጋት። የዚህች መፈክር ዋና ግቧ ምን ሊሆን እንደሚችል የጠየቅናቸው የፖለቲካ ተንታኝ መንግስት በባህር በር ጉዳይ የያዘውን አቋም የኢትዮጵያ ሕዝብ አጀንዳ እንዲሆን ይፈልጋል። ማንም አገር የባህር በርን አጥብቆ እንደሚፈልግ ይታወቃል። የትኛውም የሀገር ፍቅር ያለው ግለሰብም ሆነ ዜጋ ሁሉ ስለ ባህር በር ሲያስብ ኩራት
ስጋት ይሰማዋል። ሆኖም መንግስት አሁን እየሄደበት ያለው መንገድ ከሚበጀው ይልቅ የሚፈጀው ይበልጣል ብለዋል። ተንታኙ አክለውም ህዝብም ይህን ተረድቶ በሩን ዘግቶ መቀመጡ ግን ለመንግስት ምቾት አልሰጠውም። ለዚህ ነው አጀንዳው የህዝብ አጀንዳ ነው ለማለት መፈክሩን በአማራ ክልል በተካሄዱ ሰልፎች ላይ እንዲንጸባረቁ የተደረገው። መልእክቱም ለኤርትራውያን እንዲደርስ የታሰበ ሊሆን ይችላል ሲሉ ተናግረዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የመስከረም 6 ቀን 2018 ዓ.ም የምሽት ዜናችን የተከታተላችሁትን ይመስል ነበር። የጣና ቴሌቪዥን ወቅታዊ ቃለ ምልልሶች፣ ዜናዎችና ትንታኔዎቻችን ደርሷችሁ የዩቲዩብ ቻናላችን በቋሚነት ሰብስክራይብ እንድታደርጉ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር